በዚህ ዓለም ላይ እንደ ዘፋኝ የታደለ የለም። አንድ ነጠላ ዜማ ሰርተህ ድርብርብ ሕይወት ትኖራለህ። ስቴዲየም ሙሉ ታዳሚ ታስጨፍራለህ። ታዋቂ ዘፋኞች በአንድ መድረክ የሚያገኙት ገንዘብ የኢትዮጵያን ሕዝብ ዓመታዊ በጀት ያክላል ቢባል ማጋነን ይሆናል? ዘፋኝ መንግሥተ ሰማያት አይገባም የሚባለው አለ ምክንያት መስሎሃል? ዘፋኞች የመንግሥተ ሰማያት ድርሻቸውን እዚህ ምድር ላይ ጨርሰዋል። ሁለቴ መንግሥተ ሰማያት የለም። ይብላኝ ለገጣሚ፣ እውነተኛ ሰማዕታት ማለት እኛ ነን። እልም ባለው ወበቅ እስካርፍ የምንለብሰው ወደን አይደለም፣ ሆድ ቢብሰን ለመታነቅ እንዲያመቸን ነው። ይህ በእንዲህ እንዳለ ባለፈው ግሪንላንድ የሚባል አህጉር ውስጥ የሚኖር አንድ ዲያስፖራ የግጥም ምሽት እንዳዘጋጅ ጋበዘኝ። የፕሌን ትኬት ታሰናዱልኛላችሁ? በጀት የለንም፣ እንደ ፍራሽ የሚነፋ ጀልባና የሚያሻግሩ ሰዎችን አዘጋጅተናል ሲለኝ ሙያዬን ጠላሁት። ባለፈው ደግሞ አላስካ የተባለ ጠቅላይ ግዛት ሄድኩ። አላስካ ማለት ሩሲያዎች ብርድ ያስመታናል ብለው ለአሜሪካኖች የሸጡላቸው የአገር መስኮት ነው። ከአውሮፕላን ስወርድ አንድ ብርቱ ዲያስፖራ ተቀበለኝ። አበባ ይዘው የሚጠብቁኝ ቆነጃጅት ጠብቄ ነበር አልሁት። ወገኛ ነህ እባክህ፣ እዚህ ሀገር ዓመቱን ሙሉ ክረምት ነው። ከሀገራችን ከወጣን ወዲህ አበባ አይተን አናውቅም አለና የምጎትተውን ሻንጣ ብድግ አድርጎ አሸከመኝ። እሺ አበባው ሲቅር የቆነጃጅቱስ ነገር አልኩት። ሲጀምር ቆነጃጅት ከሆኑ ስንት ድል እያላቸው እዚህ የእግዚአብሔር ፍሪጅ የሆነ አገር ለምን ይመጣሉ? እኛም ካናዳ ለመግባት ስንሞክር ተቆርጠን ቀርተን ነው አለኝና መኪናው ውስጥ ገፍትሮ አስገባኝ። በጥሩምባና በነጋሪት ተቀስቅሶ ለዝግጅቴ የመጣው ዲያስፖራ 12 አይሞላም። ፕሮሞተሩ ለዶዶራንት መግዣ የሚበቃ ቀብድ ሰጠኝ። ዝግጅቴን ለመታደም ከመጡት ሰዎች ልጅ ሚካኤል ሲያትል ላይ ሲዘፍን ያጀቡት ፖሊሶች በቁጥር ይበልጣሉ። አብዛኞቹ አሳ ሲያጠምዱ፣ ለዶልፊን አክሮባት ሲያለማምዱ፣ ሻርክ ሲበልቱ ውለው ስለመጡ ከፍተኛ ድካም ይነበብባቸዋል። የገቡት አብዛኞቹ እኔ እያነበብኩ እንደ ሰነፍ ተማሪ ዲስካቸው ላይ ተኝተዋል። ከዝግጅቱ በኋላ አዘጋጁን ካጠገቤ አጣሁት። በስንት ፍለጋ ከአዳራሹ ጀርባ ባለው ባር ውስጥ ጂን በበረዶ እየጠጣ ሲያለቅስ አገኘሁትና ለበረዶ ከፍዬ አጽናንቼው ዞር ስል በውቄ አለኝ። ወዬ ቅድም ከሰጠው ቀብድ ላይ ትንሽ ልታበድረኝ ትችላለህ? የዘላን መንፈስ ከአሜሪካ ጠቅላይ ግዛቶች ካንዱ ላይ ጥሎኝ ነበር። በደረስኩ በማግስቱ ያረፍኩበት ከተማ ሕዝብ ለተቃውሞ ሰልፍ እየተመመ ወጣ። እዚህ ያገኘሁትን አንዱን ዲያስፖራ የተቃውሞ ሰልፍ ምክንያት ፖለቲካዊ ነው ማህበራዊ ስለው ቀብጠው ነው ባክህ አለኝ። የአያቶላን ኒውክሊየር መጠንሰሻ ጋን ለትንሽ የሳተው አውሮፕላን ቅርጹ ይደብራል ብለው ነው የተሰለፉት ብሎኛል። ብዙም ሳይቆይ ብሔራዊ ዘብ የሚባለው ፖሊስ ታጥቆ ደረሰ። ከአሁን ፖሊሶች ሰልፈኛውን እያባረሩ አናቱን በቆመጥ ይከኩታል ብዬ በከፍተኛ ጉጉት ጠበቅኩ። ሰልፈኛው እየተራኮተ ሲሸሽ ጥሎት የሚሮጠውን ሞባይል፣ ፓወር ባንክና ታብሌት የሚዋጥ ወዘተረፈ ለመልቀም ተሰናድቼ አንጀት በሚበላ ጉጉት ጠበቅኩ። ወፍ የለም፣ ዛፍም የለም። እንዳይናፋር ፍቅረኛ ማዶ ለማዶ መታየት ብቻ። ጥጌን እንደያዝኩ ቤት ኢት ኖ ቤት ኢት እያልኩ ላበረታታቸው ሞከርኩ። ምን ለማለት ፈልጌ ነው? አዛማጅ ትርጉሙን በጽሑፌ መዝጊያ ላይ ያገኙታል። አንዱ የተቃዋሚ ሰልፈኛ አንዱን ፖሊስ በጥፊ ሊያጠጣው ሞክሮ ሳተው። መሳትም ማይሰለቸው አገር አሁን ነው እንግዲህ አሳየው ላላየው ማለት። 4 ፖሊሶች መጥተው ተቃዋሚ ሰልፈኛውን ከፊትና ከኋላ በጥንቃቄ ተሸክመው ከሰልፉ አስወጡት።
ሲሸከሙት እንኳን ምን ነው እንደ ፋጉሎ ኬሻ ትንሽ ቢያጉላሉት። በአልጋ እንደሚጓጓዝ የድሮ የህንድ ንጉሥ ዘና እንዳለ ተሸክመው ሲያወጡት ተስፋ ቆረጥኩ። እኔና እናንተ የምናውቀውን የአድማ በታኝ አሰብኩት። አንዳንዴ እኮ ያስለቃሽ ጭሱን ሳይጠቀሙበት የአገልግሎት ዘመኑን እንዳይጨርስ ስለሚሰጉ የሰልፍ እጥረት ሲገጥማቸው የታክሲ ሰልፍ ይበትናሉ። አትለውም ወይ አስለቃሹ ጭስህ አስቂኝ ነው ወይ? አትሰብርም ወይ ቅልጥም? አትሰብርም ወይ እጅ? ያነገብከው ቆመጥ ወግ ይድረሰው እንጂ። በቀደም ጀርመን ኑረምበርግ ከተማ ውስጥ አንድ ሰውዬ አገኘሁ። ሰውየው የቆዩ ናቸው። የበርሊን ግንብ ያፈረሰውን ዶዘር የነዱት እሳቸው ናቸው ይባላል። አዲስ አበባ እንዴት ናት አሉኝ። አዲስ አበባ እየታደሰች ነው፣ ከተማይቱ ሸብረቅ ደመቅ ብላለች አልኳቸው። ትንሽ ተከዙና እንዲህ አሉ። በቀድሞ የኢትዮጵያ ባህል አንድን ነገር ጨርሶ ማስወገድ ኃጢአት ነው። ለምሳሌ የልጅ ፀጉር ሲላጭ ትንሽ ጠጉር ማስቀረት ግድ ነው፣ ቁንጮ ይባላል። ምግብ ስትበላ ጨርሰህ አትበላም፣ ማዕዱ ላይ የእንጀራ ቁራሽ ማስቀረት ይኖርብሃል፣ ሞሰብ ጠባቂ ይባላል። ወይም የቆሌ ድርሻ ይባላል። አዝመራ ስትሰበስብ ሙጥጥ አድርጎ መሰብሰብ ነውር ነው። ድሆች ለቅመው እንዲበሉት የምትተወው ርዝራዥ እህል መተው አለብህ፣ ቃርሚያ እንለዋለን። በጦርነት ወቅት ኃይል እንኳ ቢኖርህ ጠላትህን ሙሉ በሙሉ መፍጀት የለብህም፣ ለወሬ ነጋሪ ማስቀረት አለብህ። እንዲሁም ከተማ ሲታደስ ከነባሩ ውስጥ ለምልክት ለአንቲካ ያህል ማስቀረት ይገባል። ከተማ ሲታደስ ብቻ ሳይሆን ሲደበደብ እንኳ ተመርጦ ምህረት የሚደረግለት አለ። በሁለተኛው የዓለም ጦርነት የጀርመን ጠላቶች የሂትለር ተወዳጅ ሀገር የነበረችውን ይህችን ከተማ ሲያወድሙ ዋና ዋናዎችን ሕንፃዎችንና ሐውልቶቹን መርጠው አትርፈዋል። ምን እያልሁ እንደሆነ ገብቶሃል? አልገባኝም ብዬ ደረቅኩ። አዲስ አበባ አዲስ ከተማ መሆን የለባትም። ለመኖር የምትመች ከተማ ሆና ነው መታደስ ያለባት። እና እኔ የከተማዋ ከንቲባ አይደለሁ? ይሄን ለምን ይነግሩኛል? ደማቸው ሲፈላ ይታወቀኛል። ዞር ብለው ሊሄዱ ሲሉ መጽሐፌን ግዙኝ አልኳቸው። ዓይኔን ስለሚያመኝ ማንበብ አልችልም ሲሉ መለሱልኝ። ግድ የለዎትም ይግዙትና ልጆ ያነበዋል። ልጄ ሞቷል፣ ነፍስ ይማር፣ አፈሩን ገለባ ያደርግለት። ያም ሆኖ ግዙኝ። በልቻው በሕግ አምላክ ግዙኝ። አጨቅጭቀኝ፣ ገዢው ፓርቲ ግዛህ።